ሰላም እንዴት ናቸው? ሊናንስ ቤተሰቦች ብዙ ጊዜ ሪሲቨሮች ምናቸው ይበላሻል። ሁሉንም ነገር ቼክ አድርገን ካየን በኋላ ፕሮሰሰር ይበላሻል ማለትም ሲፒዩ ይበላሻል ማለት ነው። እንደምታዩት ይሄኛው ሲፒዩ ይበራል። ከዛ አንስቼ እንዴት ደግሞ መልሰን መግጠም እንደምንችል አሳያችኋለሁ ማለት ነው። በቀላሉም ሲፒዩ መቀየር ይቻላል። የሪሲቨሮችን የስልኮችን አይተናል። ከዚህ ቀጥሎ የሪሲቨር እናያለን። ከዛ ቀጥሎ ደግሞ የቴሌቪዥን የምናይ ይሆናል ማለት ነው። ስለዚህ ይሄኛው ሲፒዩ እንግዲህ እንደምታዩት አብርቼዋለሁ ቡት ብሎ ይበራል ይሰራል ማለት ነው። ስለዚህ አንስቼ ደግሞ መልሼ ገጥመዋለሁ። ሲፒዩ በምን ምክንያት ይበላሻል? በተለያዩ ምክንያቶች ይበላሻል። ብዙ ጊዜ ግን ሪሲቨር ላይ በመብረቅ ምክንያት ክረምት ነውና ጊዜው ተበላሽቶ ወርክሾፓችን ላይ ይመጣል ማለት ነው። ስለዚህ ሲፒዩ ነምበሩን አይተን የዛ ነምበር ተመሳሳይ ካለን ሲፒዩ መቀየር እንችላለን። ሙሉ ለሙሉ ሜን ቦርዱን ቀይሩ ማለት አይጠበቅብንም ማለት ነው። ይሄንንም ሲፒዩ ለማንሳት መጀመሪያ ምን እናደርጋለን? ዲግሪውን ስንት እናደርገዋለን? 400 ላይ እናደርገዋለን። ንፋሳችንን እንደ ኖዝላችን ሴት አድርገን እንደዚሁ በቀላሉ በሁሉም ቦታ ንፋሱን እየሰጠን በቀላሉ እናነሳዋለን ማለት ነው። ከዛ በኋላ ከሌላ ላይ አንስተን ደግሞ እንገጥመዋለን። ይሄ እናንተን ለማሳየት ስለሆነ ራሱን ነው መልሼ የምገጥመው ማለት ነው። ሲፒዩ ሲነሳ እንደምታዩት እዚህ ጋር ግራውንዱ ቦታው ላይ ያለው ሊድ ነው በጣም እንዲይዝ የሚያደርገው ማለት ነው። ስለዚህ መሃሉ ላይና ዳርዳሩ ላይ በአግባቡ ሰተን በአግባቡ እናነሳለን ማለት ነው። ስለዚህ ትዕግስት ይጠይቃል። ሲፒዩ እስኪንቀሳቀስ ድረስ እኛ መግፋት መገንጠል የለብንም። ሙሉ ለሙሉ ንቅናቄ ስናገኝ ብቻ ብድግ እናደርገዋለን ማለት ነው። ይሄ ሲፒዩ ወይም ፕሮሰሰር ውስጥ መቃጠሉን መበላሸቱን በምን እናውቃለን? አንደኛ ልክ ፓወር ሰፕላያችንን ሰክተን አይበራም አለን። ለምሳሌ ምንም አይነት እንትን የለውም። ቮልቴጆች መለካት ያለብን ቮልቴጆች አሉ። 5 ቮልቴጅ አለ፣ 3.3 አለ፣ 1.2 ቮልቴጆች አሉ። እነዛን ቮልቴጆች ካገኘን በኋላ ስናይ በምነካበት ጊዜ ቀስ እያልን ፓወር ሰፕላይ ሰተን ይሄኛው ሰከንደሪ ሳይድ ስለሆነ እጃች አይዘንም። ስለዚህ በምነካበት ፕሮሰሰሮች ኢፕሮሙ ተበላሽቷል ወይ ብለን በእጃችን በምነካበት ጊዜ ከፍተኛ የሆነ ሙቀት ሲፒዩ ላይ የምታገኙ ከሆነ ሲፒዩ ሾርት ነው ማለት ነው። አንዳንዴ ደግሞ ሾርትም ሊያሳያችሁ ይችላል። በሁለቱ መንገድ እንለያለን። አንድ በፓወር ሰፕላያችን ሰክተን በእጃችን እየነካን ከፍተኛ የሆነ በጣም ከፍተኛ አብኖርማል የሆነ ሙቀት ያለው የቱ ጋ ነው ብለን ቼክ እናደርጋለን። ሁለተኛ ደግሞ በዲሲ ፓወር ሰፕላያችን 5 ቮልት ብቻ ሰተን ምን ያክል ነው የሚወስደው የሚለው እናያለን። ኤክሰስ በጣም የሚወስድ ከሆነ የሚሞቀውን ፓርት በቀላሉ በቲነር መለየት እንችላለን። ቲነር አፍሰንበት ማለት ነው። ሲፒዩን አሁን አንስቼዋለሁ። ድጋሚ እየገጠምኩት ነው። እንደምታዩት እኔ ፔስት እቀባዋለሁ መጀመሪያ። ከዛ በኋላ ቦታው ላይ አስቀምጠዋለሁ። ቦታው ላይ ሳስቀምጠው ግን እንዲይዝልኝ መጀመሪያ መሬቱን ለብቻው አሞቀዋለሁ ማለት ነው። ሲፒዩን ሳልገጥመው አሞቀዋለሁ። ምንም አይነት ማይክሮስኮፕ አልጠቀምም። ቀላል ነው፣ በጣም ቀላል ነው። በደንብ የሚታይ ነገር ነው። በቀላሉ መበየድ ትችላላችሁ ማለት ነው። ብቻ የኖዝልና የንፋስ አጠቃቀማችሁን ማስተካከል ነው። እንዳያበንብኝ ንፋስ መጠነኛ ነው። 4 ላይ ነው እኔ ያረኩት፣ ግን እናንተ እንደምትጠቀሙት ኖዝል ይወስነዋል እና እንደ ልምዳችሁ ይወስነዋል ማለት ነው። ስለዚህ ሙቀቱን በሁሉም ቦታ ነው የምሰጠው፣ በአንድ ቦታ ላይ አልሰጥም ማለት ነው። ስለዚህ ሁሉም ቦታ ላይ እኩል እንሰጠዋለን። እንደምታዩት እንትን እያለ ነው፣ ግን መጠነኛ የሆነ ጭስ ነገር ይወጣል። እሱ ችግር የለውም። በሁሉም ቦታ እኩል መያዙን ቼክ አድርጉ። ሁሉም ቦታ ላይ በትክክል እግሮቹ መያዙን ቼክ እናደርጋለን ማለት ነው። ከዛ በኋላ እንዲታየን ደግሞ ትንሽ ከቀዘቀዘ በኋላ በቲነር አጥበውና ያልያዘ ወይም የለቀቀ ቦታ አለ የሚለውን እያዟዟርኩ በደንብ ቼክ አደርገዋለሁ ማለት ነው። ሳጥበው ፔስቱ ከለቀቀልኝ በኋላ አየዋለሁ ማለት ነው። ለእይታ እና ዲያግኖስ ለማድረግ በደንብ ይመቻል ማለት ነው። የትኛው ቦታ ላይ ነው የለቀቀው፣ የትኛው ቦታ ላይ ይዟል የሚለውም ማለት ነው። ስለዚህ አሁን ኖርማል ነው፣ ሁሉም ቦታዎች ላይ ይዞልኛል። ስለዚህ
ይሄው እንደምታዩት ዲስፕሌይ አመጣና ሰካበታለሁ። ከዛ በኋላ እንየው እስቲ አሁን 5 ቮልታችንን እንሰጣለን። እንደምታዩት ቡት ብሏል ማለት ነው። ስለዚህ እቺን አይሲ ብንቀይራት በዚህ መልኩ በቀላሉ ሊሰራልን ይችላል ብዬ አስባለሁ። ኦል ኢን ዋንስ ኤሌክትሮኒክስ ሰብስክራይብ አድርጉ፣ ሼር አድርጉ። ቴንክ ዩ